እስቲና ማትባለን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? አሜን። ያምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን። ቤት ያሉት ልጆች ወላጆች ሁሉንም የሚጠብቁንን ሁሉ እንደምን ሰነበታችሁ በሏቸው። ወደዛ ዙሩ። እንደምን ሰነበታችሁ? እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። በጣም ጥሩ። የመጽሐፍ ቅዱስ ታሪኮች ትምህርታችንን ክፍል 120 ዛሬ እንማራለን ማለት ነው። 120 ማለት የምዕራፍ 4 የመጨረሻው ክፍል ማለት ነው። ታሪኩ ይቀጥላል ግን በ30 ለአንድ ወር የሚሆን ታሪክ ከሰራን በኋላ አንድ ምዕራፍ ጨረስን እንላለን እና ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። አሜን። 4ቱ ምዕራፍ በሰላም እንዳጠናቀቅን ደግሞ ወደ ቀጣዮቹ ምዕራፍ በሰላም አሸጋግሮ የጀመርነውን ስራ ያስፈጽመን። አሜን። እሺ ዛሬ የምንማርበት ታሪክ ርዕስ ኢዮርብዓምና ሮብዓም የሚል ነው። ስለዚህ የኢዮርብዓምና የሮብዓምን መጨረሻ የምንነጋገርበት ታሪክ ነው ዛሬ የሚሆነው ማለት ነው። እሺ በጣም ጥሩ። ኢዮርብዓም ይመራ የነበረው የሰሜኑን ክፍል ነው፣ እስራኤልን። መቀመጫው ቤት ነው፣ በሰማርያ ነው። ጎበዞች እና አብያ የሚባል ልጅ ነበረው። አብያ ታመመበት፣ በጣም ክፉኛ ታመመ። ከዚህ ህመም እንግዲህ ጭንቅ አይደል? ደግሞ ወላጅ ያውቀዋል። በልጅ ሲመጣ ደግሞ በጣም ከባድ ነው፣ ያስጨንቃል። እና ግን የዚህ ሰዓት ያ መጀመሪያ የከዳው አንስቶ ንጉስ ያደረገው በኋላ ግን ከርቶት ያልጠበቀው ህጉን ትእዛዙን ያልጠበቀው እግዚአብሔር ትዝ አለው። ከዚያ ወደ ኋላ ሲመለስ ሲያሰላስል እሱ ንጉስ እንዲሆን ልብሱን ቀዶ ከእግዚአብሔር መልእክት ተልኮ 10ሩን ነገድ አንተ ትመራለህ ብሎ ተነግሮት የነበረው አንድ ሰው ነበር። አንድ ነብይ ነበር፣ የእግዚአብሔር ሰው። ማን ነው እሱ? ነብዩ አኪያ። ጎበዞች። እና ወደ አኪያ ጋር ልጁ ምን እንደሚሆን መጠየቅ ፈለገ፣ ግን ደግሞ እሱ መሄድ አልፈለገም። ስለዚህ ሚስቱ ምን አላት? በይ ሂጅና መጀመሪያ በእስራኤል ላይ ስነግስ ንጉስ እንደሆነ ነግሮኝ የነበረው ነብይ ነበር፣ እሱ ጋር ሂጅና ልጁ ወይም ልጃችን ምን እንደሚሆን እስቲ ጠይቂው አላት። ነገር ግን የኔ ሚስት መሆንሽን እንዳትነግሪው አላት። ከዛ እሺ ብላ ሚስቱ ተነስታ ሄደች። ወዴት ዘንድ? ወደ አኪያ። እና የዚህን ጊዜ ረጅም ዓመት ስለሆነ አኪያ ደግሞ አርጅቷል። አይኑ ሁሉ ማየት ተስኖታል፣ አይመለከትም። ከዚያ ግን እግዚአብሔር አስቀድሞ ለአኪያ ምን ነገረው መሰላችሁ? የኢዮርብዓም ሚስት ትመጣለች፣ ስለ ልጇ ምንነት ልትጠይቅ ትመጣለች ብሎ ነግሮታል። ከዛም ስትመጣም እንዲበላት ብሎ መጀመሪያ እግዚአብሔር ነግሮታል። ከእግዚአብሔር የተደበቀ ነገር ስለሌለ ከዛ ፊቷን ራሷን ለዋውጣ ወደ አኪያ ጋር ገና መጣ። ኮቴ ጫማዋ ኮቴ ሲሰማ የኢዮርብዓም ሚስት ደህና መጣሽ፣ ግቢ። ለምን ግን ራስሽን ሸሸግሽ? እኔም የምነግርሽ ነገር አለ፣ እስቲ ግቢ አላት። አውቆባታል። ከዚያ እሷም ደንግጣለች። በኋላ ልጁ ምን ሊሆን እንደመጣ ወይም ስለ ልጇ ደህንነት ልትጠይቅ እንደመጣች ስላወቀ እሷ የምትናገረው የላትም። ከዚያ ግን ያ የእግዚአብሔር ሰው አኪያ መናገር ቀጠለ። እግዚአብሔር እንዲህ ይላል፣ ይሄ ለኢዮርብዓም እንድትነግረው ነው። እግዚአብሔር እንዲህ ይላል፣ ለይቼ ከሌሎች ሁሉ አብልጬ 10ሩን የእስራኤልን ነገድ አውጥቼ እንድትመራ አድርጌ መርጬ ነበር። ነገር ግን ይሄን የመሰለ ታላቅ ክብር ሰጥቼ ግን አንተ ተውከኝ፣ ከዳኸኝ፣ አሳፈርከኝ። ስለዚህ ይሄንን በማድረግህ እነዚህ 4 ነገሮች ይፈጸሙብሃል አለው። እሱ 4 ብሎ አላለም። እኔ ነኝ ለእናንተ እንዲገባችሁ 4 ያደረኩ በቁጥር የከፈልኳቸው። አንደኛ ምን አለው መሰላችሁ? የመጀመሪያው ነገር በቤትህ ያሉት ወንዶች ልጆች በሙሉ ይሞታሉ፣ የታመመውን ጨምሮ ማለት ነው። ሁለተኛ ከዚህ በኋላ የኢዮርብዓም ዘር ወይም ደግሞ የኢዮርብዓም ትውልድ የሚባል አይኖርም። ምክንያቱም ይሄን እያስታወሰ መኖር የለበትም ብሎ እግዚአብሔር የኢዮርብዓም ትውልድ አይኖርም ማለት። ሶስተኛ በቤትህ ከሚሞቱት ሰዎች አንተንም ጨምሮ በሰላም የሚቀበረው ይሄ የታመመው ልጅ ብቻ ነው።
እሱ ደግሞ አንቺ ወደ ቤትሽ ስትሄጂ ይሞታል። በመጨረሻ ደግሞ በእስራኤል ላይ ንጉስ ይነሳና ቤተሰቡን በሙሉ ያጠፋል። ይህ ሁሉ የሆነው ምንድነው? አምኜ ህዝቤን ትመራለህ ብዬ ሰጥቼ አንተ ግን ጣዖት በማምለክ ምክንያት ትተኸኛል፣ ንቀኸኛልና እንደ ወዳጄ እንደ ዳዊት አልሆንክም። ስለዚህ በዚህ ምክንያት እነዚህ ቅጣቶች ይደርሱብሃል አለ ብለሽ ንገሪው አላት። ከዚያ እሷ ተነስታ ሌላ የምትናገረው የላትም። ተነስታ በራ ወደ ቤቷ ስትደርስ አኪያ እንደነገራት በቤት ስትደርስ መጀመሪያም እንደሚገጥማት ልጇ ይሞታል። ልጇ ሞተ። ግን የወደፊቱን ባላወቁበት ሁኔታ ግን ልጇ በስርዓት ነው የተቀበረው። ሰው እስራኤል የነበረው ህዝብ ሁሉ አለቀሰለት፣ አዘነለት። እግዚአብሔርም ይሄን ያደረገውና በአኪያ ምክንያት የተናገረው ልጁ እግዚአብሔርን ስለሚፈራ እሱ ጥሩ ሰው ስለነበረ ነው። ብቻውን ያ ልጁ ማለት ነው። አንዱ ልጁ ማን ነው? አብያ የሚባለው ልጅ። ሌላ አብያም ስለሚመጣ በኋላ በአንድ ፊደል ነው የሚለያዩት። መጽሐፉ ላይ እንደተቀመጠው ይሄኛው አብያ ነው። እሺ አብይ ነው። ያ አብያ ጥሩ ሰው ስለነበረ እሱ ሞቶ እናቱም አባቱም ባሉበት በስርዓቱ ተቀበረ። በዚህ ምክንያት የእግዚአብሔር ቃል ተፈጸመ። ከዚህ በኋላ እንግዲህ ብዙም ሳይቆይ በመሃል አንድ ታሪክ አለ በቀጣዩ ብነግራችሁ። ነገር ግን የኢዮርብዓምን መጨረሻ ስለሆነ እያወራን ያለ ነው። ከዚህ በኋላ ምንም የደስታ ህይወትና የተሻለ ነገር ሳይኖረው በጦርነት በመከራ እያሳለፈ ልጁንም ቤተሰቡንም አጥቶ 22 ዓመት እስራኤልን ከመራ በኋላ ንጉስ ኢዮርብዓም ሞተ። ስንት ዓመት? 22 ረጅም ዓመት ነው አይደል? ቢያውቅበት ኖሮ 22 ዓመት ሙሉ እግዚአብሔርን እንዲያመልኩ ሰዎች አድርጎ ቢገዛ ኖሮ በምድር ብቻ ያለው ሳይሆን በሰማይም ያለው ህይወቱ ይሰምርለት ነበር እንደ ዳዊት ማለት ነው። ስለዚህ ይሄ ሆነ እና በዚህ ምክንያት እሱ ካረፈ በኋላ ልጁ ናዳብ የሚባለው ነገሰ። ናዳብ ይባላል የኢዮርብዓም ልጅ። እሱ ግን ከአባቱ የተነገረውን የተባለውን ነገር እንኳን አጣርቶ መልሶ ህዝቡና እሱ ወደ እግዚአብሔር አምልኮ እንዲገቡ ማድረግ ሲገባው እንደ አባቱ እሱ ምንም ሳይሰራ ጣዖት ሲያመልክ ምን ሲል ቆየ። ስንት ዓመት ቆየ? 2 ዓመት ብቻ። 2 ዓመት ብቻ ነገሰ። ከዚያ በኋላ ጠላት ተነሳ። ልክ አኪያ እንደተናገረው የኢዮርብዓምን ቤተሰብ ራሱ ናዳብን ጨምሮ በሙሉ አጠፋቸው። ከዚህ በኋላ የኢዮርብዓም ትውልድ የሚባል ተቋረጠ ማለት ነው። አያችሁ፣ እግዚአብሔር ደግሞ የመጨረሻ ሲቀየም ደግሞ ይቀጣል። ስለዚህ በዚህ ምክንያት ያ ትልቅ ክብር፣ ትልቅ ንግስና፣ ብዙ ነገር ተሰጥቶት የነበረው ኢዮርብዓም መጨረሻው በዚህ መልኩ ሆነ። ከዛ ማን ቀረ ደግሞ? ሮብዓም። በእርግጥ ሮብዓም የሞተው ከኢዮርብዓም በፊት ነው። ሮብዓም የነገሰው ለ17 ዓመት ብቻ ነው። ኢዮርብዓም ግን ለ22 ዓመት ነው ብያቸዋለሁ አይደል? ስለዚህ ሮብዓም ግን ምን ሆነ መሰላችሁ? እሱ ይመራ የነበረው ደግሞ የሰሎሞን ቤተ መቅደስ ያለችበት ኢየሩሳሌም ውስጥ ተቀምጦ ይሁዳን ነው የሚመራው እና የማይገባ ነገርን ግን እሱም ራሱ ያደርግ ነበር። ዞሮ ዞሮ የእሱም መጨረሻ ምን ሆነ መሰላችሁ? ከእግዚአብሔር ጋር መገናኘቱን ትቶ ልክ እንደ ሰሜኖቹ ሰዎች ደግሞ ጣዖት ወደ ማምለኩ ገባ። ያሳዝናል። የእግዚአብሔር ቤተ መቅደስ ባለበት ቦታ ላይ ሆኖ ጣዖት ማምለክ ደግሞ የበለጠ የሚያስከፋ ነገር ነው እና ያን የመሰለ ሶሎሞን የሰራው ቤተ መቅደስ ሁሉ እስኪዋረድ ድረስ ለጠላቶቹ አሳልፎ እስኪሰጥ ድረስ ሮብዓምም የተዝረከረከ ስራ ሰራ እና በጠላቶቹ እጅ በተደጋጋሚ እንዲወድቅ ወይም እንዲሸነፍ ደግሞ ያደርገው ነበር። ይሁዳ ትንሽ ነገድ ቢሆንም ግን ኃያል ነበሩ፣ እግዚአብሔር ከነሱ ጋር ስለነበር። አሁን ግን በሮብዓም ጊዜ በሮብዓም መጨረሻ ግን የመጨረሻ እንደምትሉት እናንተ ደካማ ሆነ። ደካማ መንግስት ሆነ። ደካማ ሲሆን ደግሞ ሀብት ንብረት ካለው ሌላው እየመጣ ሁሉ ትንሹም ትልቁ ምን ያደርገዋል? ይወስድበታል፣ ያጠቃዋል የማይከላከል ከሆነ። ስለዚህ መከላከያቸው እግዚአብሔር ነበር። እግዚአብሔርን በመተዋቸው ምክንያት እነ ሮብዓም መከራ ደረሰባቸው። እንደውም መጽሐፍ ቅዱሳችን በዋነኝነት ምን ይጠቅሳል መሰላችሁ? ሺሻቅ የሚባል የግብጽ ንጉስ ነበር ይላል እና ሺሻቅ የሚባል የግብጽ ንጉስ ይሄን ያህልም ኃያል የሚባሉ አልነበሩም። ግን የሶሎሞን ቤተ መቅደስ የተሰራው በወርቅ ነበር። ታስታውሳላችሁ? ወርቅ በወርቅ ንዋያተ ቅድሳት ሁሉ ወርቅ፣ ግንቡ፣ ግድግዳው፣ መሬቱ፣ ዙፋኑ፣ ወንበሩ ሁሉ መንበሩ ሁሉ ወርቅ ነበር። ስለዚህ ይሄን መዝረፍ የሚፈልግ ደግሞ ሞልቷል እና የግብጽ ንጉስ እየመራ ሰራዊቱን አምጥቶ በዚያ የነበሩትን በሙሉ ወሰደ። ይልቁንም ሰሎሞን አሰርቶት የነበረው የወርቅ ጋሻ ነበር።
እና ያ የወርቅ ጋሻ ከተቀመጠበትም አንስተው እነዚህ የግብጽ ንጉስ ሺሻቅ የሚመራቸው ወታደሮች ይዘውበት ሄዱ። አሁን ሮብዓም ወርቅ በወርቅ ያለውን ነገር ሲያጣ እንደበፊቱ የከበረ ንጉስና ኃይል ያለው ንጉስ ያንንም እንደ ሶሎሞን እያዘዘ አምጣ ላክልኝ፣ እንጨቱን ላክልኝ፣ ወርቁን ላክልኝ ማለት የሚችለውን አቅሙን ስላጣ አጠገቡ ባለው ናስ በወርቅና በናስ መካከል በመሃል ራሱ ብር አለ አይደል? በአሁን ዘመን እንኳን አይደል? አሁን ሯጮች ሲሸለሙ አንደኛ የወጣው ምን ይሸለማል? ሁለተኛ የወጣው ሶስተኛ የወጣው አዎ ለብርም አልደረሰም ማለት ነው። እና ከናስ እየቀጠቀጠ እያስቀጠቀጠ ጋሻ መስራት ጀመረ። እና ሶሎሞን ባስቀመጠው በወርቁ ጋሻ ምትክ የናስ ጋሻ ሰቀለ። ያ የሚያምር የነበረውን ቤተ መቅደስ ዘራርፈው ብዙዎቹ ስለወሰዱት ወታደሮቹ የሚይዙትን ጨምሮ ወርቁ በናስ ተቀየረ። እንግዲህ ወርቅ ምድራዊ ነገር ነው፣ ግን የእግዚአብሔር ክብር እየራቃቸው ሲመጣ ግን በምድር ያለውን ነገር ሁሉ እያጡ ሄዱ ማለት ነው። እና በናስ ቀይሮ የናስ ጋሻ ያደረገ ከፊት ወታደሮቹ የናስ ጋሻ ይዘው ተሰልፈው እየሄዱ ድሮ በሰሎሞን ጊዜ ወርቅ የሚይዙት ማለት ነው። በናስ ጋሻ ከፊት ሄደው እያዩ ያን ውርደታቸውን በሰው ፊት እያሳዩ መጓዝ ጀመሩ። በማን ዘመን? ይሄ በሮብዓም ዘመን። እሱም እንደ ሰሜኑ ክፍል እንደ ኢዮርብዓም መንግስት እግዚአብሔርን ትቶ ጣዖት በማምለኩ ምክንያት ማለት ነው። ከዚህ በኋላ 17 አመት ነው የነገሰው። በ17ኛው አመት ደግሞ እሱም ሞተ ማለት ነው። እሱ ሲሞትስ ማን ተተካካላችሁ? ልጁ አብያ እንግዲህ በእንግሊዘኛው ሲነገር ሌላ ስም ሊኖረው ይችላል፣ አጻጻፉ ማለት ነው። ትክክለኛውን ማወቅ እንግዲህ የዕብራይስጥ የተጻፈበትን ማወቅ ያስፈልጋል። የዕብራይስጥ ቋንቋ ስለሆነ በብዛት የኦሪት መጽሐፍት የተጻፉበት እና ግን ወደ አማርኛ አባቶቻችን ቀይረው ሲነግሩን ይሄኛውን አብያ ያኛውን አብያ እያሉ ይነግሩናል። ስለዚህ አሁን በይሁዳ ላይ የነገሰው ንጉስ ማን ሆነ ማለት ነው? በሮብዓም ምትክ አብያ ሆነ ማለት ነው። ስለዚህ አብያ ደግሞ ምን ይገጥመው ይሆን የሚለውን ደግሞ በሚቀጥለው ታሪካችን እናያለን ማለት ነው። ኢዮርብዓምና ሮብዓም ግን ከሶሎሞን በኋላ የተከፈለውን የእስራኤልን ክፍል ይመሩ የነበሩት ሁለት ነገስታት መጨረሻቸው በዚህ መልክ ሆነ። በሚያሳዝን መልክ ማለት ነው አይደል? በሚያሳዝን መልክ ሆነ። እንደ ዳዊት አልከበሩም። እና ይሄ የሚሰጠን ትልቅ ትምህርት እንዳለ እንረዳለን። እስቲ እናንተ የተማራችሁትን ነገር ንገሩኝና እናጠቃልላለን። አሁን ደግሞ ከእናንተ እንጀምርሽ፣ ከሷ እንጀምራለን፣ ተቀጥላላችሁ። እኔ ከዚህ ታሪክ የተማርኩት የእግዚአብሔር ቃል እውነት እንደሆነ የተማርኩበትን ቦታ ኢዮርብዓም ሚስቱን ወደ አኪያ ሂጂና ልጃችንም ምን እንደሆነ ንገሪው አላት። ግን ያኔ ሚስት እንደሆንሽ ግን እንዳትነግሪው ብሏታል። ግን እግዚአብሔር መጀመሪያ ሄዶ ለአኪያ ነግሮታል። እንደሱ በጣም ጥሩ። እኔ ከዚህ ታሪክ የተማርኩት እኛ ጥፋት ስናጠፋ እግዚአብሔር ከውርደት በላይ የሌለ ውርደት ያዋርደናል። እነሱን የተማርኩበት ወታደሮቹ ወርቅና ይዙ ነበር በሰሎሞን ዘመን። ግን በሮብዓም ዘመን እነሱ ተዋርደው የናስ ጋሻ መልበስ ጀምረዋል። በጣም ጥሩ። ስለዚህ እንዳንዋረድ የከፋ ነገር እንዳይደርስብን ምን ማድረግ አለብን? እግዚአብሔርን ማመንና መታዘዝ አለብን። ማመን፣ መታዘዝ፣ መተማመን አለብን። ጎበዝ። እኔ ከዚህ ታሪክ የተማርኩት ከእግዚአብሔር የሚደበቅ ነገር እንደሌለና ምንም እንኳን ቢቆይ እግዚአብሔር ሰውን እግዚአብሔርን ሕግ የተላለፉትን ሰዎች እንደሚቀጣ። በጣም ጥሩ። ይሄን የተማርኩበት ቦታ ኢዮርብዓም ምንም እንኳን ለ22 አመታት እስራኤል ነገር ቢመራም ግን ቆይቶም ቢሆን እግዚአብሔር ቀጥቶታል። በጣም ጥሩ። አጠፋው ጥፋት ተቀጥቷል። እሺ፣ እኔ ከዚህ ታሪክ የተማርኩት በመጀመሪያ መጀመሪያ ላይ የእግዚአብሔርን ፍቃድ ማድረግ አለብን። አሁን ሮብዓም ደግሞ እግዚአብሔርን ፍቃድ ማድረግ ነበረበት። ኢዮርብዓም ደግሞ ሁለቱም ማድረግ ነበረባቸው። ግን እሱን ትተው ጣዖት አምልኮ ጋር ሄዱ። ደግሞም አሁን እግዚአብሔር ደግሞ አንድን እድል ይሰጣል። እድሉን ካበላሹ ደግሞ ይቀጣል።
ስለዚህ ዞሮ ዞሮ ደግሞ ሰዎቹ መቀጣታቸውም አይቀርም መጥፋታቸውም አይቀርም። ሌላው እግዚአብሔርን ስንይዝ የምናገኘው ነገር ይበዛል። እግዚአብሔርን ስናጣ ደግሞ የምናጣው ነገር በጣም ይበዛል። በጣም ጥሩ ገብቷችኋል አይደል? ሁላችሁም ጎበዞች፣ በጣም ጥሩ ነገር ነው የምትናገሩት። እሺ እግዚአብሔር ሕግ መጠበቅ እንዳለብን አሁን ኢዮርብዓምም ሌላ አምላክን አምልከዋል እና ከእግዚአብሔር በቀር ሌላ አምላክን ማምለክ እንደሌለብንና እውነቱ መናገር እንዳለብን ከዚህ ታሪክ ተምሬያለሁ። እኔ ከዚህ ታሪክ የተማርኩት ባስጀመር ነው መንግስት ልክ እግዚአብሔር ማምለክ በጀመር ነው ልክ በማስቀጠል እንዳለብንና ጣዖት አለማምለክ እንዳለብን እሱም ከ10ቱ ትእዛዛት አንዱ ከእኔ በቀር ሌላ አማልክትን አታምልክ የሚለው ማክበር አለብን። ጎበዝ፣ በጣም ጥሩ። በጀመርንበት ልክ ሰማችሁት አይደል? ስለዚህ ጅማሬያችን ብቻ ሳይሆን ፍጻሜያችን እንዲያምር ብለን ሁሌ እንደምንናገረው ማለት ነው። ጥሩ። እሺ እኔም ከዚህ ታሪክ እንድትማሩ የምነግራችሁ ነገር የመጀመሪያው እናንተ ብዙዎቻችሁ ብላችሁታል፣ ከእግዚአብሔር የተደበቀ ነገር አለ የለም? ለአኪያ የገለጠለት ማን ነው? እንጂ አኪያ አይቷል እንዴ? እንኳን የነፍስ አይኑ አይደለም በፊት ለፊት ያለው የስጋ አይኑ እንኳን ደብዝዟል ብያቸዋለሁ። ስለዚህ በዚህ የመጣውን ሰው እንኳን አጠገቡ ያለው መለየት የማይችለውን ሰው እግዚአብሔር ግን ሁሉን ስለሚያይ ሁሉን ስለሚመለከት አስቀድሞ እንደውም የምትመጣው እንደዚህ ነው የምትመጣውን ሰው ብቻ ሳይሆን ሐሳቧን ሁሉ ነው የነገረው። ልትነግርህ የምትመጣው እኔ ልታረግ ነው ብሎ ነግሮታል። ስለዚህ ከእግዚአብሔር የተደበቀ ነገር የለም። ከሰው ተደብቃችሁ የምትሰሩት ነገር ቢኖር ማን ያያችኋል? እግዚአብሔር። የፈለገ ነገር ብትወርዱ ወደ ታች ይላሉ አባቶቻችን፣ ወደ ጥልቁ ብንወርድ ወደ ላይ ደግሞ መጥቀን ብንሄድ የትኛውን ቦታ ብንሆን በሁሉ ማን አለ? እግዚአብሔር። ስለዚህ ምንም እንዲህ ብንል ብንሸሸግ እዚህ ላይ ብንደፋ ብንደበቅ ይሄን ሁሉ ማን ያያል? ስለዚህ አትዋሹ፣ ደግ ነገር ስሩ፣ እግዚአብሔር የሚወደውን ነገር አድርጉ፣ ከሱ በቀር ሌላ አምላክ አታምልኩ ሲባል ይሄ ሁሉ እግዚአብሔር አይወደውም፣ እሱ ደግሞ የተሰወረው ነገር የለም ብላችሁ እንድታውቁ ማድረግ ነው የመጀመሪያው። ግልጽ ነው? ገብቷችኋል አይደል? በጣም ጥሩ። እሺ ይሄ ነው። ሁለተኛው ነገር ደግሞ እውነቱን ሁሉ ጊዜ መናገር ያስፈልጋል። ከእግዚአብሔር የተደበቀ ነገር የለም የመጀመሪያው። ሁለተኛው ደግሞ እውነቱን ሁሉ ጊዜ መናገር ያስፈልጋል፣ ያውም ለእግዚአብሔር ሰው። እኛም ዛሬ ካህናት አባቶቻችን ጋር ስንሄድ ንስሐ ስንገባ የተፈጠረውን ነገር እግዚአብሔር ፊት ነው የምናገረው ብሎ መናዘዝ ያስፈልጋል። አንዱን ደብቆ አንዱን ተናግሮ ምን ልኝ ይሆን እያሉ አይደለም። ወደ ካህን ወደ ንስሐ አባት ሲቀርብ እውነቱን መናገር ያስፈልጋል። ምክንያቱም የምንናገረው በማን ፊት ስለሆነ? እግዚአብሔር። አኪያም የማን ሰው ነበረ? እግዚአብሔር ሰው ነው። ስለዚህ እግዚአብሔር በአካል መጥቶ ስለማያናግር በሰዎች ስለሆነ የሚያናግረው እግዚአብሔር ሄዶ አስታውሶ መጀመሪያ የእግዚአብሔር መልእክት የነገረኝ እውነት የሆነው አኪያ ጋር ነው ብሎ እስከላካት ድረስ ይሄን ደብቂ ይሄን አርጊ ብሎ ማለት አልነበረበትም። ስለዚህ እውነት መናገር ሁልጊዜ ያስፈልጋል የሚለውን ነገር እንድትይዙ ነው። መጨረሻ ላይ ሁልጊዜም እንደምንለው እግዚአብሔር ያለው ነገር አይቀርም። ሕጉና ትእዛዙን ከጠበቅን እግዚአብሔር ያከብረናል። ሕጉና ትእዛዙን ደግሞ ካልጠበቅን በሸርነቱ ካልከለለን በስተቀር ብዙ መከራ ይደርስብናል። ስለዚህ መጨረሻችን ያማረ እንዲሆን ሁልጊዜ ሕግና ስርዓቱን ከመጠበቅ መውጣት የለብንም። ጊዜዎች ቢለዋወጡ፣ ጦርነት ቢመጣ፣ ሰላም ቢሆን በሁሉም ጊዜ እግዚአብሔር አለ። እግዚአብሔርን ማምለክ እስከ መጨረሻው ጸንተን ልንጠብቀው የሚገባ ነገር ነው ማለት ነው። ግልጽ ነው? እንግዲህ ወርቅ ብር አይታችኋል እዛ ላይ አይደለ? ወርቅ እንግዲህ ሀብት ነው አይደል? ንብረት ነው አይደል? ሀብትም ንብረት የሚጠበቀው እኛ ለማን ስንገዛ ነው? እግዚአብሔር። አዎ እንጂ ሀብት ንብረት ስላለ እግዚአብሔርን ካዱ የሚል ህግ ስርዓት የለም። ብንክድን እንጎዳለን፣ ሀብት ንብረታችንም ይቀራል። ግልጽ ነው? ስለዚህ ሀብታም መሆን የፈለገ ሰው መጀመሪያ ጠንክረ ስራ እንዲያርግ በዚያርግ ከመባሉ በፊት መጀመሪያ ማንን አመን ነው ማን መባል ያለበት? እግዚአብሔርን ያመነ የጎደለው ሁሉ ስለሚሞላለት ማለት ነው። ካላስፈለገው ደግሞ አያስፈልገውም ብሎ እግዚአብሔር ይከለክለዋል። የሰማነውን በልቦናችን ያሳድርብን። እሺ እቤት ያሉትን ልጆች ሰላም ሁኑ፣ ሰላም ያገናኘን እንላቸዋለን። እነሱን ከማለታችሁ በፊት ቤት ላሉትም ለእናንተም መልእክት ድጋሚ ለማስተላለፍ ዛሬ 120ኛ ክፍላችንን አይተናል አይደል? በሚቀጥለው ሳምንት ደግሞ
እስካሁን በዚህኛው ምዕራፍ የመጣንባቸው ነገሮች ምን ይመስላሉ? ደግሞ ልጆች ጓጉተው እንዲጠብቁ ምንድነው የምናደርገው መሰላችሁ? እኛ እዚህ መተን ስንቀረጽ ስንማር እንዴት ነው? ሳቃችኋል? ተይዛችኋል ማለት ነው። ስለዚህ እንዴት ያለ ድካም ያለው ማን ምን ይሰራል የሚለውን ነገር ደግሞ እናንተም ማታዩትን አሁን ቪዲዮ እንዴት ነው ኤዲት ሲደረግ ሲጻፍ ጽሁፍ እንዴት ነው የኔታ ሲያዘጋጁ ዝም ብሎ በቃ እየመጡ ነው የሚናገሩት ወይስ ምንድነው የሚለውን ከዛ ደግሞ መጨረሻ ላይ እናንተ ስታዩት አምሮ ደምቆ ተስተካክሎ ነው ይመጣላችሁ አይደል? ስለዚህ እሱ ደግሞ ሲሆን እንዴት ነው የሚለውን ከስራችን በስተጀርባ ያለውን ነገር ሁሉ እዚህ ወንድሞቻችን እህቶቻችን አሉ እነሱ አዘጋጅተው ያቀርቡልናል። ስለዚህ የሚቀጥለው ሳምንት ምዕራፍ 4ን ጨርሰን እረፍት ነው የሚሆነው ማለት ነው። ግን እረፍቱ ማለት እንደዚህ አይነት ስራዎች ይቀጥላሉ ማለት ነው። ግልጽ ነው? ገብቷችኋል? አዎ። ከዛ እሱን ካደረግን በኋላ ደግሞ ቀጣይ በዓለ ልደት ይደርሳል። የጌታችን ልደት አይደል? ከልደት ጋር ደግሞ የተገናኙ ዝግጅቶችን ደግሞ ይኖሩናል። እነሱን አድርገን ከልደት በኋላ ባለው ሰንበት ደግሞ እንገናኛለን ማለት ነው። በክፍል ስንት 121 እንገናኛለን ማለት ነው። ምዕራፍ 4 ጨረስን፣ ምዕራፍ 5ን እንጀምራለን ማለት ነው። በጣም ደግሞ ውድ ሆኖ ደግሞ ታሪኮች አሉ፣ ይቀጥላሉ። እሺ ይቀጥላሉ። በርቱ። እናንተም እቤት ያሉትም ልጆች ወላጆችም ያገዛችኋቸው ቻናላችን ልጆቻችንን ምን ያርጉ? ይከታተሉ። ከዛ ደግሞ ቤተሰብ እንዲሆኑ ምን ያርጉ? ሰብስክራይብ ያርጉ። እንግዲህ ያው የተለመደ ስለሆነ አይደል? ላይክ ሼር ሰብስክራይብ አለች። አይ ላይክ ሼር ሰብስክራይብ ጥሩ ነው። ከኛ ጋር እንዲሆኑ የሚመጣው ነገር እንዲያስታውሳቸው እንግዲህ ዘመኑ የፈጠረው ቴክኖሎጂ ስለሆነ እንደዛ ቢያደርጉ አብረን ደግሞ መማር መቀጠል እንችላለን። ቪዲዮውን ሲከፍቱ ላይክ፣ ከዛ ለሌላ ሰው ያየሁትን ብሎ ደግሞ ሼር፣ ከዛ ደግሞ ሁሉ ጊዜ እንዲያስታውሳቸው ቤተሰብ እንዲሆኑ ሰብስክራይብ ማድረግ እንዳይረሱብን አትርሱብን በሏቸው። ወደዛ ዙሩ ነው አትርሱብን። ምንድነው የማይረሱት? ንገሯቸው ጮክ ብላችሁ። በጣም ጥሩ። አብረን እንድንማር ማለት ነው። እናመሰግናለን። እግዚአብሔር ይስጥልን። ሁሉ ጊዜ እንደምላችሁ ጽኑ በእምነታችሁ፣ ጠንክሩ በትምህርታችሁ፣ ታዘዙ ለእናት ለአባታችሁ ለታላላቆቻችሁ፣ ደግሞም ተፋቀሩ እርስ በርሳችሁ። ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችን ሀገራችሁ። እግዚአብሔር ይጠብቃችሁ። ቤት ያሉትን ሰላም ሁኑ፣ ሰላም ያገናኘን በሏቸው። ወደዚያ ዙሩ ነው። ሰላም ሁኑ፣ ሰላም ያገናኘን። እሺ